የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ሕይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ሰሜ ጠዋት እናቱም ቡና አፍልተው ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን ሁለቴ እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችም። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣንም ደውላለን፣ ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት አለም እምዬ ነው እላታ። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አደርያለሁ፣ ደህና ነኝ እግዚአብሔር ይመስገን፣ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረቅ የአንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። አንጋፋው የባህል ሙዚቃ ተጫዋች ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ህይወቱ ሊተርፍ አልቻለም። የመጨረሻ ሰዓታቱን በተመለከተ ልጆቹ ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ቀን ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙም ሳይቆይ ህይወቱ ሊያልፍ ችሏል። በውቧ ባህር ዳር ተወልዶ ያደገው ድምፃዊው ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮውን አድርጓል። በዚህም ረጅም ዓመታት ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትን ጥሏል። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ለዘላለም ሲታወስ ይኖራል። አዲስ መረጃ ተሰምቷል። ድምፃዊ ሰማኸኝ በለው ከመሞቱ በፊት ምንድን ነበር የተፈጠረው? የተወዳጁ ድምፃዊ ሰማኸኝ በለው ህልፈተ መላው የሀገራችን ህዝብ የኪነ ጥበብ አፍቃሪያንን በከባድ ሐዘን ውስጥ ጥሏል። ድምፃዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቅለል መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። ወቅቱም ህክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ፣ ወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎቹን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ በሚጠበቅበትና ይህንን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑ እጅግ መራራና የማይታመን አድርጎታል። ለሀገራችን የባህል የዘመናዊ ሙዚቃ እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለያዩም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም።
ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራችኋለን። መንግስቱ ኃይለማርያም አገለቁ ሲሄድ እኮ 3 ቀን ያለ መንግስት ኢትዮጵያ ኖራለች። አንዱም ከአንዱ ጋር አልጣላም። አሁን ላይ ምንም አት እንደመጣብን አይደው ነው። እና እግዚአብሔር እናንተ እንግዲህ ፖለቲከኞችን ልቦና ይስጣችሁ። እኔ ሌላ ምንም አይደለም። እኔ ፖለቲካ ሰው አይደለሁም፣ ተራ ባል ሀገር ነኝ። ግን እስኪ እንደው የያዛ የቴዲ አፍሮን ዘፈን አዳምጡትና እስኪ ተዋደዱ የሚለውን እሱን ልጋብዛችሁ። እስኪ ተዋደዱ የያዘ እጃችሁ አለበለዛማ በምን ያስታውቃል እኛን መውደዳችሁ የሚለውን እጋብዛችኋለሁ። በዚሁ ማንጎራጎር ተጀመረ እና ነው በጣም በኦሮምኛ የዘፈንከው በጣም የወደድነው ሙዚቃ አለና እሱን ለተመልካቾች በጣም ወደው ዘፈን ነው። እጅግ በጣም ማደንቀው ዘፈን ነው። በኦሮምኛ በአማርኛ ነው የሰራሁት፣ በሁለቱም ነው የሰራሁት። ኦሮሞና አማራ ደግሞ በጣም ትልቅ ህዝብ ነው። ተዋዶ ተቃብሮ ተፋባብሮ የሚኖር ህዝብ ነው። የለውጡም አካል ነው ይሄ ህዝብ። አሁን የመጣው ለውጥም በአካል ነው፣ ትልቁ አካል ነው። የሁሉም ብሔሮች ተዋጽኦ ቢኖርበትም እንደ ብዛት ግን የለውጡ አካል ከሚባሉት ውስጥ አንኳሩ ኦሮሞና አማራ ነው። የለውጡ አካል ነው። ያንን ያገባናል ብዬ ነው የሰራው ዘፈኑን። ያገባናል በአማርኛ ያገባናል ነው የሚለው። ያገባናል ነው የሚለው። ኦሮሞው ለአማራው ያገባዋል፣ ትግሬው ለጉራጌው ያገባዋል። ያንዱ ሞት ያንዱ ጉዳት ለአንዱ እንዴት አያገባውም? እንዴት ነው ማያገባን? እኛ እንትን እዚህ ምንድነው ሶሪያ ላይቤሪያ መጣው ከዚህ ሲለምኑ ያገባናል ብለን አይደል? መንገድ ላይ መጣው ሲለምኑ ፍራንክ ምን ሰጣቸው? ከሌላ ሀገር እንኳን የመጡ ዜጎችን ለኢትዮጵያዊ እንዴት ነው ማያገባው? መንፈሱ ያ ነው። መንፈሱ ያ ነው። ያገባናል ያ ነው እና መንፈሱ ያ ነው እና አብኛ ራንጀሮ አይበቃም። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን የምነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያል መስጊድ ደህና ነኝ። ቁርስ ቀመሽ ምናምን ስታረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር እንደውል እና የእናቴና የኔ አታችመንት በጣም ትንሽ ከሌላ ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል።